ጥሩ ሰው ሁን፣ መልካም ሰው ሁን ልጄ አደራህን። ሰው እንዳታስቀይም። ጥሩነት ይመልስልሃል፣ መልካምነት መልሶ ይከፍልሃል። ጸብ ያለበት ቦታ እንዳትደርስ፣ እንዲች ብለህ ከሰው እንዳታጋጨኝ ልጄ ቃል ግባልኝ፣ ጥሩ ሰው ሁንልኝ። እንደዚህ ስትባል አድጋል? እንደተባልከውስ ለመኖር ዳክረሃል? ብነግርህስ እነዚህ አባባሎች ምስኪናንን እንደሚወልዱ፣ በዚህ ጊዜ በእነዚህ አባባሎች ጊዜ የምስኪን ልብስ እንዲፈጠር፣ ከዚያማ ከድጥ ወደ ማጥ ነው። እንግዲያውስ ይህ ቪዲዮ አንተን ይመለከታል። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት፣ ወዳጆችም ልጆችም ሲታጠቡበት የነበረ ሳሙና ነው። ይህን ሳሙና ለማዘጋጀት ኤድብል የሆኑ ዘይቶችን እንጠቀማለን፣ ለምግብነት የሚውሉ ዘይቶችን። ከዛ በተጨማሪ ግን ይህን ሳሙና ፋንሲ እንዲሆን ቆንጆ ነው እንዲባል ሽታ፣ ቀለም፣ አረፋ ማውጫ ወይም ደግሞ እንዲደርቅ ረጅም ጊዜ ሼልፍ ላይፍ እንዲኖረው ብርካቴ እንዲኖረው ብለን የምንጨምራቸው ምንም አይነት ኬሚካሎች የሉበትም። ከዚህም የተነሳ እነዛን ኬሚካሎች በማስቀረታችን ቆዳችን ላይ፣ ፀጉራችን ላይ የሚደርሱ የጎንዮሽ ጉዳቶችን ማስቀረት ችለናል። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። እኛ እንደተጠቀምንበት አንተም እንደተጠቀምበት እንመክርሃለን። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልህና እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኘዋለህ ማለት ነው። ከዛ ባሻገር ደግሞ ይህንን የአባወራ ቻናላችንን ትደግፍልናለህ፣ አላማውን ትደግፍልናለህ ማለት ነው። ጀግናው እንዴት አለህ? ጥሩ ሰው ማን ነው? ጥሩ መሆን ማለት ምን ማለት ነው? ጥሩ የሚባለውስ ምንድን ነው? ጥሩንስ ራሱ ማን ነው ይሄና ይሄ ጥሩ ነው፣ ያና ያ ጥሩ አይደለም መጥፎ ነው ብሎ የበየነው? ጥሩ ሰው መሆን ወይንስ ሰው ሆነን በተፈጠርንበት የሰውነት ኩነት ኢሴንስ ማንነት ጥሩ መሆን? ልድገምልህ። ጥሩ ሰው መሆን ወይንስ ሰው ሆነን በተፈጠርንበት አባታችን እኛን ሰው አድርጎ በፈጠረበት ኩነት ማንነት ጥሩ መሆን? አባታችን በሰጠን እውነት ቃሉ ሰው መሆን ወይንስ እነንቶኒት ባስቀመጡልን ሚዛን ጥሩ ሰው መባል? እንዴት ታያቸዋለህ እነዚህን ጥያቄዎች? እነዚህን ጥያቄዎች እስቲ ጻፋቸውና ቁጭ ብለህ ከራስህ ጋር ተማከረባቸው። ከሰው ጋር አትነጋገር፣ ከራስህ ጋር ተማከረባቸው። እስከዛሬ ይዘኸው የመጣኸው የነዚህ አሁን የነገርኩህ ወይም ያነሳኋቸው ጥያቄዎች ትርጓሜያቸው፣ ትንታኔያቸው ምን ይመስላል የሚለውን ነገር አስቀምጠው። ጥሩ ሰው ማለት ምን ማለት ነው? ማን ነው ጥሩ ሰውን የሚበይነው የሚወስነው? ጥሩ ሰውነት ወይስ በሰውነት ጥሩ መሆን? በተፈጠርንለት ሰውነት ጥሩ መሆን? ጥሩ ሰው፣ መልካም ሰው፣ ጥሩ ባል፣ ጥሩ ሚስት፣ እነዚህን ሴቶች በተለይም እናቶች በቤት ውስጥ ያሉ ከዚያም ደግሞ ዛሬ ሴትን ያማከለ ኑሮ የሚኖረው ማህበረሰብ እና በይበልጥ ደግሞ ሴትን የህይወቱ ዓላማ አድርጎ የሚኖረው ምስኪን ወንድ የፈጠሩት ብያኔ ነው። ጥሩ ሰው፣ መልካም ሰው የሚባለውን ነገር ለመፍረድ አትቸኩል፣ ለመናደድም አትቸኩል። ቀስ ብለህ አስብበት። ያንተንም የልጆችንም ህይወት የሚቀይር ነገር ይሆናል። በተለይ ይሄ መጨረሻ ላይ ያልኩህን ሴትን የህይወቱ ዓላማ አድርጎ የሚኖረው ምስኪን ወንድ እና ቀድሜ የጠቀስኳቸው ሴቶች በጋራ ለምን ጥሩ ሰውን በይበልጥ እነሱ እንደሚበይኑት ከመቼ ጊዜ በኋላ ይሄ ነገር እየመጣ እንደተለመደ በማህበረሰባችን ውስጥ ወደ ኋላ ላይ እናየዋለን። ለጊዜው ግን ጥያቄ ሆኖ ይቀመጥ። ይህ እነሱ ጥሩ ሰው የሚሉት በአብዛኛው አንተም ራስህ ጥሩ ሰው ሲሉክ በአብዛኛው ምን አይነት ጠባይህን ነው ጥሩ የሚሉልህ? ምን አይነት ጠባይ ስታሳያቸው ነው ጥሩ የሚሉልህ? የትኛውን አይነት ጠባይ ስታሳያቸው? ብዙ አይነት ጠባዮች አሉ። የትኛውን ጠባይ ስታሳያቸው ነው ጥሩ ነው የሚሉህ? አንተስ ሌሎችን ምን አይነት ጠባይ ሲያሳዩ ነው ጥሩ ነው የምትላቸው? እስቲ እነዛን ነገሮች አንሳና ከራስህ ጋር ሞግት። ልክ ነኝ ልክ አይደለሁም ከማለት ያው ብዙ ጊዜ እንደዚህ አይነት ነገሮችን፣ እንደዚህ አይነት ቃላቶችን፣ እንደዚህ አይነት በማህበረሰባችን ይዘናቸው የመጣናቸውን አባባሎችን ልክ ናቸው አይደለም ለማለት ትንሽ እንቸገራለን። ብዙ ጊዜ በእብሪት ነገሮችን ወደ ውስጥ ገብተን የማየት ጠልቀን የመመርመር ፍላጎት አይኖረንም። የሚጋረደን እብሪታችን ነው። ወደዛ ጠልቀን እንዳና የሚከለክለን እኔ ተምሬያለሁ አውቄያለሁ አንተ አትነግረኝም የሚለው እብሪታችን ነው። ግን ያው እንደተጎዳን እንቀጥላለን። በግለሰብ ደረጃ ብቻ ሳይሆን በማህበረሰብም ጭምር። እነዚህ ጥሩ ሰው የሚሉት ሰዎች ወይም ደግሞ ይህ ጥሩ ሰው የሚሉት ሰው
በአብዛኛው ምን አይነት ጠባዩን ሲያሳይ ነው ጥሩ የሚባለው? በአብዛኛው ብታስተውለው ብትመረምረው ሴታዊ ጠባዩን ፌሚኒን ካራክተሩን ሲያሳይ ነው ጥሩ የሚባለው። እገሌ ጥሩ ነው፣ ሄኖክ በጣም ጥሩ ልጅ ነው፣ ምስኪናም ጥሩ ናቸው። ምስኪን በእኛ በአባወራ ኮንቴክስት በአባወራ አውድ በእኛ ክፍለ ጊዜ በስልጠና ክፍለ ጊዜያችን በደንብ ፈትፍተን የምናየው ነገር ምስኪን ትልቁ ዓላማ ጥሩ ሰው ከሆንኩ ሰዎች ይወዱኛል የሚል መፈክር አለው። ጥሩ ሰው ከሆንኩ ስለዚህ አልቲሜት ጎሉ ጥሩ ሰው መሆን ነው። አልቲሜት ጎሉ ጥሩ ሰው መሆን አይደለም፣ በሰዎች መወደድ ነው። በእርግጥ ግን ያንን በሰዎች መወደድን ለማግኘት ጥሩ ሰው መሆን አለበት። መጀመሪያ ጥሩ ሰው መሆን ማን ነው ከልጅነት ጀምሮ ጥሩ ሰው ሁን ብሎ የመከረው? ያንን ይዞ ጥሩ ሰው መሆንን ያስባል። በማህበረሰቡ ዘንድ ጥሩ መባልን። ጥሩ የሚባለው ሄኖክ ጥሩ ሰው ነው። ሄኖክ በጣም ምስኪን ሰው ነው፣ ጥሩ ሰው ነው የሚባለው ምን አይነት ጸባይ ሲያሳይ ነው? አዛኝ፣ አሳቢ፣ ተንከባካቢ፣ ታማኝ፣ ይቅርባይ፣ ለሰው አስተያየት የሚጨነቅ ሰው ምን ይለኛል፣ ሰው ምን ይለኛል፣ ምን ይሉኛል የሚል ከዛም የተነሳ ጥሩ ነገር የተባለውን ቀድሞ የተጠቀሱትን አዛኝ፣ አሳቢነቱን፣ ተንከባካቢነቱን፣ ታማኝነቱን፣ ይቅርባይነቱን ለማድረግ የሚፈጥን። ስለዚህ በብዛት በማህበረሰባችን ዘንድ በተለይ ይሄ ጥሩ ሰው የሚባለው እንግዲህ ወንዶቻችን ላይ ትኩረት በማድረግ ነው። የወንዶች ልጆች አስተዳደጋችን ላይ ትኩረት በማድረግ ነው ማነሳው። እኔ ልጆች አሉኝ፣ አንድ ወንድ ልጅ አለኝ፣ ሁለት ሴቶች ልጆች አሉኝ፣ 3 ልጆች አሉኝ። ለጊዜው ዝም ብዬ በደመ ነፍስ አላሳድጋቸውም። እነዚህ ነገሮች የመረመርኩ ነው ማሳደጋቸው። ጥሩ ሰው ሲባል ምኑን ካልቲቬት እንዲያደርግ ተፈልጉ ነው? ምኑን ነገሩን እንዲያወጣ ተፈልጉ ነው? ምኑን ነገር እንዲያሳይ ተፈልጉ ነው? እነዚህን ጥሩ ሰው፣ ጥሩ ወንድ፣ ጥሩ ባል፣ ጥሩ አባት፣ ጥሩ ወንድም ከየት ነው ያመጣናቸው? የት ነው የተማርናቸው? እውነቴን ነው የምላችሁ። አሁን ላይ ሆን ተብሎ ይሄ ነገር በሚዲያ በመገናኛ ብዙሃን ወደፊት እየተገፋ ነው። እንደዚህ አይነት ፕሮግራሞች አሉ። የጥሩ ሰው፣ ጥሩ ወንድ፣ ጥሩ ባል ማለት ምን ማለት ነው? ጥሩ አባት ማለት ምን ማለት ነው? ጥሩ ወንድ ማለት እና እኔ አንድ ጊዜ ኤንቢሲ ቴሌቪዥን ላይ የኛ ሀገር ኤንቢሲ ቴሌቪዥን ላይ ቀርብ ያለው ቪዲዮውን ካስፈለገ ወይ ይገናኝላችኋለሁ ወይም ሄዳችሁ ፈልጉና እዩት። ጥሩ ባልና ጥሩ ሚስት በሚባሉ ጉዳዮች ላይ ቀርበን ነበር እና ለማውራት ጥሩ ባል እኔ ልሰጠው የፈለግኩትን ዴፊኒሽን እነሱ መቀበል አልፈለጉም። ምክንያቱም ወደ ማህበረሰብ ውስጥ እንዲገባ የተፈለገ ናሬቲቭ አለ፣ ትርክት አለ። ወደ ማህበረሰቡ እንዲይዘው ማህበረሰቡ ይዞት የመጣው ከእናት ከአባቶቹ ሲዋርድ የመጣ ነገር አለ። አሁንም እሱን የያዘውን ትንሹንም ቢሆን ማስጣል ይፈለጋል። ዝም ብሎ በደመ ነፍስ የሚመጣ አይመስላችሁ። ታስቦበት ነው የሚመጣው፣ ታስቦበት ነው የሚሰራው። እና ይህን በዚህ ጉዳይ ላይ ስራ አስኪያጁን ጠርቶ ያናገረን፣ አደራ ቀስ ብላችሁ እንደዚህ አይደለም ማህበረሰቡ ታውቃላችሁ፣ ሴቶቻችን ተበድለው ነው ያደጉት፣ ሴቶቻችን ተሸክመው ነው ያደጉት። ይህንን የሚነግረን ሰውዬ እንግዲህ አሁን ይኑር አይኑር አላውቅም፣ በወቅቱ የነበረ ስራ አስኪያጅ ምንም የወንድነት አርያ የምታስቀምጡለት ሰው አይደለም። ከአቋሙ ከአነጋገሩ ከሁሉ ነገር ሼም እኮ አንድ ሰው በወንድነት ግብሩ ስለወደቀ ብቻ የሴቶች መብት ተከራካሪ፣ የሴቶች መብት ተሟጋች፣ ስለነሱ እኩልነት የሚያወራ ሰው ሲሆን ኢት ኢዝ ሼም። እውነቴን ነው የምላችሁ። እንደዚህ የምታወሩ እንደዚህ የምታደርጉ ወንዶች በጣም ያሳፍራል። ትውልድ እየገደልን ነው። ትውልድ እያበላሻችሁ ነው። እናንተ በወንድነት ልክ መቆም ሲያቅታችሁ፣ እናንተ አባታችሁ በሰጣችሁ ጸጋ መቆም ሲያቅታችሁ፣ ያ አባታችሁ የሰጣችሁን ጸጋ የትም አንጠባጥባችሁ፣ የትም ጥላችሁ፣ የትም ቀብራችሁ ከዛ ዛሬ እድሉን ስታገኙ የሴቶች መብት ተከራካሪ፣ የሴቶች እኩልነት አውሪ ስትሆኑ በጣም ይደብራል። ትውልድን ነው እኮ የምትገሉት። መደበር ማለት ያው በተለመደ ቋንቋ ልናገረው እንጂ ትውልድ ነው እየገደላችሁ ያላችሁት። እና በወቅቱ ስለ ጥሩ ባልና ስለ ጥሩ ሚስት እንድናወራ ተጠራንና እኔ ያው ባወራ ላይ እንደምጽፍ ያውቃሉ። የኔ ብዙም አልተመቻቸውም። ኮንቨርሴሽኑን ራሱ ማየት ትችላላችሁ። የሆነ ሰው ድንገት ሲያልፍ አስገብታው የምታዘጋጀው ሴትዮ እሱ ኮንቨርሴሽኑን አደላዳይ ሆነ፣ አመቻማች ሆነ። ያንተም በጣም በዛ የሱም በጣም ቀነሰ ምናምን። ስለዚህ እንደዚህ አድርጌ ላመቻምቸው አይነት ነገር ሲያወራ ትሰሙታላችሁ። ቪዲዮን ካስፈለገ አስቀምጥላችኋለሁ ወይም የምትፈልጉ ሰዎች ልክላችኋለሁ። ስለዚህ ጥሩ ሰው፣ ጥሩ ወንድ፣ ጥሩ ባል፣ ጥሩ አባት፣ ጥሩ ወንድም የምትባለዋ ነገር አሁን አዲስ ናሬቲቭ እንዲሰጣት ተፈልጋለች። ወይም ደግሞ ይሄ ቃል በትውልድ ውስጥ እነሱ በሚፈልጉት ብያኔ እንዲታወቅ ተፈልጓል። እነሱ በሚፈልጉት ዴፊኒሽን እንዲታወቅ ተፈልጓል። እነማ በተለይ ሴቶችን ማዕከል ያደረጉ ሴቶች ተኮር የሆኑ ወንዶች። እነዚህ ወንዶች ደግሞ በእርግጠኝነት ነው የምነግራችሁ፣ እኔም እነሱም ግልጽ ነንና የግል ህይወታችን ተፈትሾ የዕለት ተዕለት ህይወታችን ተፈትሾ ይታይ። ምንም ከወንድነት ማማ የሚደርሱ አይደሉም። ምንም ከመኝታ ቤት እስከ አደባባይ መናገር እንችላለን።
በእርግጠኝነት ያስታውቃል፣ አቋማቸው ያስታውቃል፣ ድርጊታቸው ከንግግራቸው አያያዙና አይተው እንደሚባለው ነገር ማለት ነው። ስለዚህ ይሄ ጥሩ ሰው ወንድም አለ። ጥሩ ሰው፣ ጥሩ ወንድ፣ ጥሩ ባል፣ ጥሩ አባት፣ ጥሩ ወንድም እየተባለ ወደ አንተ የሚግቱ ሰዎች በብዛት ዓላማ ያላቸው ሰዎች ናቸው። ብቻ ካስተዳደግ ጀምሮ ይህንን ነገር ማን ነው ጫና የሚያደርግብን? ማን ነው እንደዚህ አይነት ነገር እንድንሰማ የሚያደርገው ስንል ከቤተሰብ ብንነሳ በአብዛኛው የጥሩ ሰው፣ የጥሩ ወንድ፣ የጥሩ ባል፣ የጥሩ አባት፣ የጥሩ ወንድም፣ የጥሩ ሰባኪ እናት ናቸው። ቀድሜ መግቢያ ላይ እንደነገርኳቸው አደራ ልጄ ጥሩ ሰው ሁንልኝ፣ ጥሩ ልጅ ሁንልኝ፣ ጥሩ ሰው ሁንልኝ። እኔ ጋር ስልጠና የሚመጡ ልጆች ላይክ ግራ ነው የሚገባቸው። አሁን ላይ ግራ ለምንድን ነው እንደዚህ ተደርገን ያደግነው? እናታችንን አንጠላትም፣ እንወዳታለን። እነዛም ልጆች የሚመጡ ልጆች እናታቸው እንዲጠሉ አይደለም፣ አባታቸው እንዲጠሉ አይደለም የምንፈልገው። ይሄ ጅልነት ነው። ይሄ አርቆ አለማሰብ ነው። በቃ እነሱ ባወቁት መንገድ አደረጉ። ሆን ብለው የሚሆኑ ሳያውቁ አጥፍተዋል። ይቅር ብለናቸው እናልፋለን። እኛ ግን በአዲስ ማንነት ተሰርተን እንመጣለን። ስንት ልጆች አሉ እንደዚህ አታደርግ ተብዬ ከቤት ወጥቼ አላቅም። ጎበዝ ተማሪ ነበርኩ። ላይክ ትክክል እንዳልሆነ ግን ደመ ነፍስ ያውቀዋል፣ ውስጥ ያውቀዋል። የተፈጠርኩለት ተፈጥሮ ይሄ አይደለም። ጥሩ ሰው ሁን ተብዬ ከግጭት ርቄን የኖርኩት። ከሰው አልጣላም። ሄኖክ ከሰው ተጋጭቶ ያውቅ እንዲህ ብሎ ሰው ተጋጨ፣ እዛ የግጭት ቦታ ሄኖክን አታገኙትም። ሰፈር ሰው እየተደባደበ ነው፣ እግሩን ታጥቦ ሮጦ ሶፋ ላይ ቁጭ ብሎ በስንቱ እያየ ነው። ይሄ የጥሩ ሰው መለኪያ ተደርጎ ተቀምጦልናል። ይህንን በዋናነት የምታስፋፋው ወይም የምታሰራጨው እናት ነች። እባካችሁ እናቶች፣ ይህንን የምትሰሙ እናቶች እባካችሁ ልጆቻችሁን በቁም እየሰለባችኋቸው ነው። ወንዶቹ ልጆቻችሁን ሰው እንዳይሆኑ እያደረጋችኋቸው ነው። አፌ ሞልቼ እናገራለሁ። ሰው እንዳይሆኑ፣ ወንድ እንዳይሆኑ፣ በተለይም ደግሞ አባታቸው ለፈጠራቸው ዓላማ እንዳይበቁ ስንኩል እያደረጋችኋቸው ነው። መክሊታቸውን እንዲቀብሩ እንዲጥሉ እያደረጋችኋቸው ነው። እናቶች፣ እህቶች፣ አክስቶች። ከዛ ቀጥሎ ማህበረሰቡ ነው። ማህበረሰቡ እንደምታዩት አሁን ፌሚናይዝድ እየሆነ ነው። ማህበረሰቡ ላይ የምታዩት ነገር ሁሉ ወንዱም፣ ሴቱም፣ አዛውንቱም፣ አሮጊቱም ሁሉም ብልጭልጭ ነገር የሚወድ ነው። ጊዜያዊ ነገር የሚፈልግ ነው። ጭብጨባ፣ ውዳሴ የሚፈልግ ነገር ነው። ይሄን አድርጌያለሁ ተብሎ ሹመት፣ ሽልማት የሚፈልግ ነው። ካባ ላንቃ መደረብ የሚፈልግ ነው። ሊሰራው ላለው ግዴታው፣ ለተሰጠው ግዴታ ኢትስ ሂዝ ዱቲ። ምን ሊያደርግ ነው ሽልማትና ሹመት ሽልማት የሚጠይቀው? ሹመት ውስጥ እሺ ይሁን፣ ሽልማት ምናምን ምንድን ነው? በየሄዳችሁበት ቦታ ሽልማት አለ፣ በየሄዳችሁበት ቦታ እውቅና አለ፣ በየሄዳችሁበት ቦታ እውቅና አለ። ይሄ ፌሚናይዝድ የሆነ እኮ ማህበረሰብ ነው፣ በደንብ የሚያስታውቃችሁ። ወንዶቹም አሁን እንደዛ ናቸው። እድር ውስጥ ብትገቡ፣ የተለያዩ ማህበራት ውስጥ ብትገቡ የእውቅና ፕሮግራም ይባላል። ምንድን ነው እውቅናው? በቃ ኃላፊነት ተሰጥቶታል፣ ግዴታው ነው አይደል? ግዴታውን ሰርቷል አልሰራም ነው። ይህንን ነገር መስራት ኢዝ ኢት ራይት? ኢዝ ኢት ጀስት? በቃ ዛትስ። ለወንድ ልጅ እኮ ያበቂ ነው። ሰው ያየኛል፣ ሰው ያጨበጭብልኛል፣ ሰው ይሸልመኛል። እኔ ለምሰራው ስራ ማን ያየኛል፣ ማን ይሸልመኛል ብዬ አልሰራም። በቃ መስራት ስላለብኝ እሰራለሁ። ወገን እየተጎዳ ነው፣ ወንድሞች እየተበደሉ ነው። ከዚህም የተነሳ እህቶችም እየተነገደባቸው ነው በወዳደር ሊቃውንት። ስለዚህ ሰው አየኝ አላየኝ ሳልል ነው ጠዋት ቢሮ የምገባው። እሰራለሁ፣ መስራት ያለብኝ ነገር እሰራለሁ። ማንም ሰው እንዲያቅልኝ አልፈልግም። ማንም ሰው እንዲያጨበጭብልኝ አልፈልግም። ትምህርት ቤት ደንበኛ ልጆቻችንን መስለቢያ ቦታ ነው። ከሴቷ እኩል እንደ ሴቷ እንዲቀመጥ ነው የሚፈለገው ወንዱ ተማሪ። ከዚህ በፊትም ተናግሬያለሁ፣ አክቹዋሊ ጽፌበታለሁ እንጂ ወንዱ ተማሪ ከሴቷ ጋር አንድ አይነት ጠባይ እንዲያሳይ ነው የሚፈለገው። ሴቷ አርፋ ትቀመጣለች፣ እሱም አርፎ። እስቲ ሴቷን አታይም ነው የሚባለው። ቤተሰብም እንደዛ ነው የሚለው አይደል? እስቲ ሴቷን ለምን አታያትም? ይኸው አርፋ ቁጭ ብላለች። እንዲያብድ አይፈቀድለትም። እኔ ጋር ስትመጡ ከልጆች ጋር እናብዳለን። ማበድ አለባቸው። አዎ፣ ሌላ ትርጉም አትስጡት። በጨዋታ ውስጥ ነው ራሳቸውን የሚያገኙት፣ ራሳቸውን ኤክስፕሎር የሚያደርጉት፣ ዓለምን ኤክስፕሎር የሚያደርጉት በጨዋታ ውስጥ ነው በአብዛኛውን ነገር የምናስተምራቸው። እኔት ግን ትምህርት ቤቶቻችን ያቸው አሁን ላይ በተለይ ከተማ ላይ ያሉ ትምህርት ቤቶች አስፋልት በፉክክር ነው የሚሰሩት። ግቢያቸው ውስጥ ተማሪዎቻቸው አቧራ እንዲነካቸው አይፈለግም። ቱዛት ኤክስቴንት ባይጫወቱ ራሱ ደስ ይላቸዋል። ኳስ ባይጫወቱም ደስ ይላቸዋል። አርፎ ሁሌ ቢያጠኑ እና ትምህርት ቤቱ ጎበዝ ተማሪ 50ውም ተማሪ ለምሳሌ 50 ተማሪ ቢኖረው 50ውም ተማሪ ቶፕ ተማሪ ቢሆን የአዲስ አበባ ወይም ደግሞ ከሀገሪቷ ተማሪዎች አንጻር ይሄ ተማሪዎቹን ሰቃይ ተማሪ ሊያደርጋቸው ይችላል። ላይክ ጥሩ ነጥብ ሊያመጡ ይችላሉ። በእርግጠኝነት ግን የምነግራችሁ ሆዳደር ሊቅና ሊቃውንት ነው የሚሆኑት
ሲጨርሱ ተፈጥሯዊ ወንድነታቸውን ኤክስፕሎር እስካላደረጉ ድረስ ጀስት ቀለሟን ብቻ የሚማሩ ከሆነ ሆዳደር ሊቃውንት ነው የሚሉት። እያየነው ነው እኮ ሀገር በምሁራን አልተመራችም ተብሎ ምሁራን ወደ አመራር ሲመጡ ሆዳደርነት ከትላንትናው እጥፍ ድርብ ብሶ ነው የተገኘው። ከቤተክርስቲያን ይማራሉ። ጥሩነት ቤተክርስቲያን ላይ የምንማረው ነገር ያ ነው። ጥሩ ሁኑ ነው። ጥሩ ሁኑ ነው። በተሰጣችሁ ቃል በቅታችሁ ነቅታችሁ ጠብቁ፣ ተጠባበቁ መምጫውን አይደለም ተብሎ የሚነገረውን ጥሩ ሁኑ ነው። ለዛም ነው ለመንግስታት የተደፉ ለገዢዎች የተደፉ ለባለስልጣናት የተገዙ ሆዳደሮችን የምናተርፈው አይደለም ብላችሁ አትከራከሩኝ። የምናየውን ፋክት መርምሩ። ሪያሊቲውን ይዩት። ሪያሊቲውን ይዩት። ጥሩነትን ባታስተምር ኖሮ ቤተክርስቲያን አስገድዳ ይሄንን አድርግ ይሄን ማድረግ ግዴታ ነው የምትል ብትሆን ኖሮ ሆዳደር ባልተፈለፈለባት ነበር። ግን አሁን የምናየው ሆዳደር ነው። ምንም ሺህ ጊዜ ሊቅና ሊቃውንት ቢባል ሆዳደር ነው። ትላንትና ወንጌል ይግቱን የነበሩ ሰዎች ዛሬ እናቱ ተነካሽ ሆነው የተገኙት ያ ትክክል ያልሆነ ነገር አለ። ያው መሞገት ይቻል ነበር፣ ግን ማን እንደዚህ አይነት ነገር ላይ ቁጭ ብሎ ይሟገት? ከክልል ነው። ቅድም እንዳልኳችሁ ግዴታውን ተወጥቶ እንዲጨበጨብለት የሚፈልግ ነው። የኛ ተቋም እኮ የኛ ማህበር እኮ ይህን ሲሰራ ነበር ነው እንጂ ምን ያክል ኔት ፕሮፊት ተገኘበት፣ ኔት ቤኔፊት ተገኘበት ተብሎ አይመረመርም። ሌላው መንግስት ነው። መንግስት ያው ማህበረሰቡ ጥሩ ሰው እንዲሆንለት ይፈልጋል። በተፈጥሮ ላይ የሰለጠነ አባቱ በሰጠው ጸጋ ላይ በሰውነቱ ላይ አይሎ ኤክሰለንስ ላይ ልህቀት ላይ ደርሶ በሰውነቱ ጥሩ የሆነ ሰው አይደለም የሚፈልገው፣ ጥሩ ሰው ነው የሚፈልገው። ይህ ጥሩ ሰው በአንደኛ በተለይ ወንዱ ገና ከልጅነቱ የአባቱን ስላችሁ የወለደውን አባት ሲቀጥልም ደግሞ የአምላኩን የሰማይ አባቱን ቃሉን ማለት ነው እያየ ከመኖር ይልቅ የሰው ፊት እያየ እንዲኖር ያስገድደዋል። ምክንያቱም ጥሩነት ዲፋይን የሚደረገው በሌሎች አንጻር ነው። ለሌሎች ምን አድርገሃል? መልካም አድርገህላቸዋል፣ ስለዚህ ጥሩ ነህ ማለት ነው። ለሌሎች መልካም አላደረግም እና ጥሩ አይደለም። የሚመዘነው ያ ነው። ለሌሎች መልካም አድርገሃል አላደረክም ነው። ለሌሎች ያደረከው መልካምነት ምርመራ ውስጥ ምናምን ለሌሎች መልካም አድርገሃል አላደረክም፣ ጥሩ አድርገሃል አላደረክም። ያ ሰዎችን ያስደሰትክበት መንገድ፣ ያ ለሰዎች ጥሩ የሆንክበት መንገድ አንተን ከሰውነትህ የሚያረቅህ ከሆነ፣ የሰውነት ኢንቴግሪቲን የሚያሳጣ ማንነትን፣ የሰውነት ተፈጥሮን የሚያሳጣ ከሆነ፣ ወደ እንስሳነትን ሊቀይር የሚችል እንኳን ቢሆን ወይም ደግሞ የሰማዩ አባትህን እያሳዘንክም ከሆነ ሰዎችን ያስደሰትካቸው ይሆናል ማለት ነው። የማይሆንበት አጋጣሚ የለም። አይ እሱንማ ማለት ተፈልጎ አይደለም። ምንም የማይሆንበት አጋጣሚ አይደለም። የማይሆንበት አጋጣሚ ስለሌለ ነው እኮ። የሚሆንበት አጋጣሚ ሰፊ ስለሆነ ጥሩ ሰው ሁኑ ተብለው ያደጉ ሰዎች ሆዳደር፣ አስመሳይ ሆኖ የሚያልቁት ዘንድ አፕ ቱ ቢ ዳት ያንን ነው የሚሆኑት። መጨረሻቸው ያ ነው የሚሆነው። ሁለተኛ ይሄ ሰው ጥሩ ሰው ሁን ተብሎ ካደገ ይሄ ልጅ የራሱ የግሉ ዓላማ፣ ሚና፣ እርካታ የለውም። እንዳይኖረው ተደርጎ ነው የሚያድገው። ይልቁንስ የእሱ ዓላማ የሰዎች ዓላማ ነው። ምክንያቱም ጥሩ ሰው ሁን ተብሏል። ለሰዎች ጥሩ ሰው ለመሆን ደግሞ ለሰዎች መልካም ነገር ማድረግ ነው። ስለዚህ በአብዛኛው ጊዜውን የሚወስድበት ምንድን ነው? ለሰዎች ጥሩ ማድረግ፣ የሰዎችን ዓላማ፣ የሰዎችን ፈቃድ፣ የሰዎችን ሚና፣ የሰዎችን ደስታ ማስደሰት፣ ዳር ማድረስ ይሆናል ማለት ነው። ስለዚህ አንተ ጥሩ ሰው ለመሆን ትዳክራለህ፣ የሰዎችን ፈቃድ ትፈጽማለህ፣ ጥሩ ሰው ለመሆን ስለምትፈልግ ወይም ደግሞ ጥሩ ሰው መሆን ስላለብህ። ነገር ግን እንደዚህ ዳክረህ ስትኖር በስተመጨረሻ በነፍስም በስጋም ተጎድተህ ነው የምታልፈው። ምንም ጥርጥር የለም፣ ተጎድተህ ነው የምታልፈው። ወንድም አለም ጥሩ ሰው በመሆንና ሰው በመሆን ረገድ ጥሩ መሆን ፍጹም ይለያያሉ። ደግሜ ልንገርህ፣ ጥሩ ሰው በመሆንና ሰው በመሆን ረገድ ጥሩ መሆን ፍጹም ይለያያሉ። ሰው በመሆን ረገድ ጥሩ ሰው መሆንና ሰው በመሆን ረገድ ጥሩ መሆን አይደል ያልኩ? ሰው በመሆን ረገድ ጥሩ የሆነ ወንድ በመሆኑ ሂደት ጥሩ የሆነ አባት የመሆን በመሆኑ ኩነት ጥሩ የሆነ ባል የመሆኑን ኩነት ያወቀበት በዚያም ጥሩ የሆነ እነዚህ እንግዲህ ቅድም ጥሩ ሰው፣ ጥሩ ወንድ፣ ጥሩ አባት፣ ጥሩ ባል ካልነው ፍጹም ይለያያሉ። ሚናውን፣ ግዴታውን፣ ሪስፖንሲቢሊቲውን፣ ዲዩቲውን ያያሉ።
it's all about our duty and responsibility። የሰዎች ፊት፣ የሰዎች ደስታ፣ የሰዎች ፍላጎት አይደለም። የሰዎች ፍላጎት ከጊዜ ጊዜ ከቦታ ቦታ ይቀያየራል፣ በሁኔታ ይቀያየራል። እሱ ብቻ አይደለም፣ የነሱ ፍላጎት ከኛ ሰውነት ተፈጥሮ ጋር ላይገናዘብ ላይዋደድ ይችላል። ከአባታችን ትእዛዝ ጋር ላይዋደድ ይችላል። ከተፈጥሯችን ጋር ከፈጣሪያችን ጋር ላይዋደድ ላይስማማ ይችላል። ስለዚህ እነሱን ደስ በማሰኘት ለእነሱ መልካም በማድረግ እኔ ጥሩ ሰው መባል አልፈልግም። ስለዚህ ሰው በመሆኑ ረገድ ጥሩ የሆነው ይህ ሰው፣ ወንድ በመሆኑ ረገድ ሂደት ጥሩ የሆነው፣ አባት የመሆን ኩነቱን ጥሩ የሆነው፣ ባል የመሆን ኩነትን ያወቀበት በዚያም ጥሩ የሆነው ይሄ ወንድ የሚገለጥበት ጠባያት ምን አይነት ይሆናሉ? ሴታዊ ከመሆን ይልቅ ወንዳዊ ይሆናሉ ማለት ነው። ስለ ወንዱ አይደለ እያወራን ያለ ነው። ወንዳዊ ይሆናሉ ማለት ነው። ወንዳዊ ጠባዩ፣ ወንዳዊ ባህሪውን ይዞ ወንዳዊ ጠባይ ያስከትላል። ጠንካራ፣ ኃይለኛ፣ ደፋር፣ ቆራጥ፣ ቆፍጣና ይሆናል። ምክንያቱም ያንን ዲዩቲና ሪስፖንሲቢሊቲ ለመወጣት ሲል በደጁ፣ በውስጡ፣ በሰውነቱ፣ በደሙ ያሉ የአባቱ ስጦታዎች ናቸውና እነዚህን ከማን እንማራቸዋለን? የትኞቹን? ሰው በመሆኑ ረገድ፣ ወንድ በመሆኑ ሂደት፣ አባት በመሆኑ ኩነት፣ ባል በመሆንም መንገድ፣ መሪ፣ አስተዳዳሪ፣ ራስ የመሆኑንም ኩነት ከማን እንማራቸዋለን? በእነዚህ ጥሩ መሆኑን ከማን እንማረዋለን? በአንደኛ ደረጃና ምትክ በሌለው ደረጃ ከአባት እንማረዋለን። ከዛ ጠንካራ፣ ኃይለኛ፣ ደፋር፣ ቆፍጣናና ቆራጥ ከሆነው አባት። ይሄ ምስኪኑ ካገኘ በልቶ ካጣ ተደፍቶ የሚያድረውን እሱን አይደለም እምላችሁ። ከዛ ካባወራው በአንደኛ ደረጃ እሱን የሚተካው ምንም ነገር የለም እዚህ ምድር ላይ፣ እሱን የሚተካው ምንም ነገር የለም። ትውልዱን በአባቱ ሕግና ስርዓት ደንብ ለማኖር ወደ ተጠራለት ቅድስና በንጽህና እንዲሄድ በማድረጉ ደረጃ አባትን የሚተካው ምንም ነገር የለም። ጊዜ ያልፋል፣ እኔም አልፋለሁ። እቺ ቪዲዮ ግን አታልፍም። እመኑኝ፣ ለእናንተ አይደለም ይሄን የምሰራው። አንሰብስክራይብ ማድረግ አንፎሎ ማድረግ ይቻላል። ለልጆቼ ግን ምን አደረግክ አባቢ ይሄ ሁሉ መከራ ሲደርስ ሲሉኝ፣ ይሄው ልጆቼ ይሄን ደከም ያለው ይሄን ያክል ጽሑፍ ጽፍ ያለው ይሄንን ቪዲዮ አዘጋጅቻለሁ፣ እናንተ ደግሞ በዚህ ላይ ጨምሩበት። አንተስ ግዴታ አስብበት። በአንደኛ ደረጃ ምትክ የሌለው ይሄ አባት ነው። በሁለተኛ ደረጃ በአሰልጣኝነት የምናገኛቸው ስፖርት አሰልጣኞች ሊሆኑ ይችላሉ፣ ወይ ውትድርና አሰልጣኞች ሊሆኑ ይችላሉ። ምክንያቱም እንደ አባት ቆራጥ ቆፍጣና ሆኖ ለትውልዱ አዲስ ነገር የሚያስተምሩት፣ ትውልዱን በተሰጠው ጸጋ ላይ የሚያበለጽጉት በቅርብ የሚገኙት ከሱ ቀጥሎ እነሱ ናቸው። ወይ ስፖርት የሚያሰለጥ ስፖርት የምላችሁ ትግል ሊሆን ይችላል፣ ጦር ውርወራ ሊሆን ይችላል፣ እግር ኳስ ሊሆን ይችላል፣ ባስኬትቦል ሊሆን ይችላል፣ ዋናም ሊሆን ይችላል። ግን እነዚህን ትምህርቶች ለመማር ምን ያስፈልጋል ብትሉኝ፣ በመጀመሪያ ደረጃ ስነ ስርዓት ያስፈልጋል። ስነ ስርዓት የሌለው ሰው ሲጀመር ይህን ትምህርት ሊያስተምር አይችልም። በስነ ስርዓት አድጎ ነው የመጣው ያ አሰልጣኙ። ስለዚህ እሱ ደግሞ እንዴት እንደመጣና እንዴት ውጤታማ እንደሆነ ስለሚያውቅ የሚያሰለጥናቸው እነዛ ልጆች ላይ በስነ ስርዓት ይጨክንባቸዋል። ስለ ስነ ስርዓት ይጨክንባቸዋል። ስለ ስነ ምግባር ይጨክንባቸዋል። ስለዚህ የሚገናኙበት ሰዓት አለ፣ የሚገናኙበት ቦታ አለ፣ ይዘው የሚመጡት ትጥቅ አለ፣ የሚከተሏቸው ሩቲኖች አሉ፣ ወይም ደግሞ ሂደቶች አሉ የማይቋረጡ። ሁል ጊዜ ልብስን አውልቀ፣ ይሄን ቀይረ፣ መጀመሪያ ይሄን አድርግ የሚባሉ ነገሮች፣ እነዚህ ነገሮች ማድረግ ግዴታ ነው። በእነዚህ ጉዳዮች ላይ ደግሞ ምንም ድርድር የለም። ዛሬ ደብሮኛል፣ ዛሬ አልሄድም ስልጠና፣ ዛሬ ሰልፍ አልወጣም አይባልም። ወታደር ቤትም ከሆነ ስፖርት ቦታም ከሆነ የተለየ የከፋ ህመም ካልሆነ በስተቀር የተለየ የከፋ የቤተሰብ ችግር ካልሆነ በስተቀር እዚህ ቦታ የሚመደበው አሰልጣኝ እነዚህን ሰልጣኞችን ግድ ይላቸዋል። ላይክ ዴር ፋዘር፣ እንደ አባታቸው ነው የሚሆነው። ስለሚጠላቸው አይደለም፣ ስለሚወዳቸው ነው። ነገን ስለሚያይላቸው ነው። ነገ የት ሊደርሱ እንደሚችሉ ስለሚያይላቸው ነው። ይህንን በነገራችን ላይ የነ ማይክል ጆርዳንን ታሪክ በማየት ትማራላችሁ። ሌሎችንም እንደዚህ አይነት እንደነ ማይክል ጆርዳን በጣም ሌጀንደሪ የሆኑ እንደነ ኮቤ ብራይንት አይነት ታዋቂ ተጫዋቾችን ማየት ትችላላችሁ። ማለት በቅርብ ያሉ አሰልጣኞቻቸው ምን ያክል ዋጋ እንደከፈሉ ልጆቹ የማያዩትን ቪዥን ርዕይ አይተውላቸው በልጆች ውስጥ ያለን ጸጋ፣ በልጆች ውስጥ ያለን መክሊት፣ በልጆች ውስጥ ያለን ጊፍት ከየትም የመጣ አይደለም፣ ከአባታቸው የመጣ ከሰማይ አባታቸው የመጣን ጊፍት አይተው እነዛ አባቶች አስቀድመው አርቀውም ያንን ቪዥኑ ሊደርሱበት የሚችለውን ርዕይ አይተው ዛሬ ይጨክኑባቸዋል። ልጆቹንም በራሳቸው ላይ መጨከን ዛሬ ያስተምሯቸዋል።
ያ ማለት ሰው በመሆኑ ሂደት ጥሩ እንዲሆኑ አትሌት ምርጥ ተጫዋች ምርጥ ኮምፒታንት አትሌት እንዲሆኑ ጥሩ እንዲሆኑ በዛም ደግሞ ጥሩ እንዲሆኑ ማለት ነው። ከዛ ያለፈ እንግዲህ ጥሩ ወዳጅ ካለ ጥሩ ጓደኛ ካለ ወንድ ጓደኛ ስላችሁ እንግዲህ 20 ዓመት 30 ዓመት ሆነናል ተብሎ ይሄ ዝም ብሎ ከድራፍት ከመጠጣት ወይ ጫት ከመቃም ወይም ደግሞ ዝም ብሎ ቁጭ ብሎ ተራንቶ ፈንቶ ወሬ ከማውራት አይደለም። ነገ ከነገ ወዲያ እንሻሻላለን፣ እንስተካከላለን፣ በዚህ ተስተካከል የሚባባል እንጂ ስንፍናቸውን ላይክ አልጫነታቸውን ሰነፍነታቸውን ተሸካክመው የሚኖሩ አይደለም። ከአንተ ወዲያ ማን ይሸከማልኛል ሰነፍነቴን እየተባባሉ የሚኖሩትን ሰዎች አይደለም፣ ወንዶች አይደለም። ከዛ ምናልባት እንግዲህ ታላቅ ወንድምም ሊመጣበት ይችላል እዚህ ውስጥ። እሱም ታላቅ ወንድም ካለ ለታናናሾቹ ጥሩ ሜንተር መሆን ይችላል ወይም ኮች መሆን ይችላል። ልብ አድርግ እንግዲህ ወንድም አለም ጥሩ ሰው እና በሰውነቱ ጥሩ የሆነ ወይ ሰው በመሆኑ ረገድ ጥሩ የሆነ ጥሩ ወንድ እና በወንድነቱ ጥሩ የሆነ ጥሩ ባል ስንል በባልነቱ ጥሩ የሆነ ፍጹም ልዩነት አላቸው አይደል? እስካሁን ከመጣ ነው በተወሰነ መልኩ ከገባ ነገር ከተረዳኸው ነገር ራሱ ጻፋቸውና በደንብ አንተም ራስህ ተመራመረባቸው። እነዚህ ነገሮች ፍጹም ልዩነት አላቸው። ጥሩ ሰው የሆነ ስንል ጥሩ ሰው ሄኖክ ጥሩ ሰው ነው ስንል ሰውን በማስደሰት በጣም ጥሩ ሰው ነው፣ አዛኝ ነው፣ ተንከባካቢ ነው። በማዘንና በመንከባከብ ምን ስህተት አለው? ስህተት አለው እያልኳቸው አይደለም፣ ግን that's not the right way to raise our kids። በተለይ ደግሞ ወንዶች ልጆች የምናሳድግበት መንገድ ደግሞ ያ አይደለም። ነገርኳችሁ እኮ በልጅነታቸው ሰው ለማስደሰት ይዳክራሉ። ነገ ከነገ ወዲያ ትልቅ ሲሆኑ ደግሞ ለኑሯቸው ሲሉ ሰው ለማስደሰት ይኖራሉ። መንግስታትን፣ አምባገነን መንግስታትን፣ ሰው የሚገድሉ፣ ሰው የሚያሳድዱ፣ ሰው የሚያፈናቅሉ መንግስታትን በመደገፍ ያግዛሉ። ምክንያቱም ጥሩ ሰው ሁኑ ነው የተባሉት። ግራ ያጋባል። ጥሩ ሰው ሁኑ ነው የተባሉት። አስቀድመው በሰውነታችሁ ልደርሱበት የሚገባው ልዕልና ኤክሰለንስ አባታችሁ እንደፈቀደ አባታችሁ እንደወደድ ኑሩ። ሪጋርድለስ ቱ የሰዎች ፍላጎት፣ የሰዎች ጥበቃ፣ የሰዎች ስሜት። ሰዎቹ ደስ አላላቸውም አላላቸውም። እኔ የሚያስጨንቀኝ ለዛ ሰውዬ ጥሩ መሆኔ አይደለም። እኔ የሚያሳስበኝ ልክ የሆነው ነገር ማድረጌ ነው። ተገቢ ነው ወይ ይሄ ነገር መደረጉ? አሁን መደረጉ፣ በዚህ ልክ መደረጉ፣ በዚህ ሰዓት መደረጉ፣ እዚህ ቦታ መደረጉ is it right? is it just ልክ ነው? ተገቢ ነው? ተገቢነቱ ከምን አንጻር ነው የሚዳኘው? ከእግዚአብሔር ከፈጣሪያችን ከአባታችን ቃል አንጻር፣ ከእንትኑ አንጻር አይደለም። እንትኑ እንደስ የሚያሰኘው ከሆነ ብዬ ካልኩማ ከዚህ ልዛነፍ ነው። ስለዚህ ጥሩ ወንድም ሲባል እንደዛ ነው። ወንድነቴን የምገመግመው ጥሩነቴ በወንድነቴ ጥሩ ሆኛለሁ ወይ? ወንድ በመሆኑ ሴንስ ወንድ ምን አለው? ወንድነት ምንድን ነው? እነዛን ዲፋይን ማድረግ አለብን ማለት ነው። መጀመሪያ እነዛ መግለጽ አለብን። በእነዛ ላይ መስማማት አለብን። ወንድ ከሴት የተለየ ነው። የወንድ ጥሩ መሆን ሴት ጥሩ በምትሆንበት አይገለጽም። ስለዚህ ወንድ ራሱን የቻለ አንቀጽ ነው። ሴት ራሱን የቻለችበት የምትጠራበት አንቀጽ ነው። ስለዚህ ወንዱ በወንድነቱ ጥሩ ሆኗል ወይ? በወንድነቱ ሲባል ምንድን ነው? ወይ ቆፍጣና ነው ወይ? ጠንካራ ነው ወይ? እና ጠንካራ ካልሆነ ምን ሊያደርግ ነው? እና ደፋር ካልሆነ ምን ሊያደርግ ነው? ወንድ ልጅ ምን ሊጠቅም ነው? አባቱ የሰጠው ጡንቻ ምን ሊያደርግ ነው? ትራስ ሊያደርገው ነው እንዴ? ወይስ ኃጢአት ያሰራኛል ብሎ ይህንን አስልሎ እንደ በሽተኛ አድርጎት ተሸክሞት ሊሄድ ነው? ስለዚህ በወንድነቱ ጥሩ ነው ወይ? በወንድነቱ ጥሩ ነው ስንል ደግሞ ወንድነቱን ተከትሎ የሚመጣ ባልነት አለ። በባልነቱ ጥሩ ነው ወይ? ሄኖክ ጥሩ ባል ነው ሲባል ሚስቱን ይንከባከባል ማለት ነው? ኖ ወይ ጥሩ ባልነት ማለት እንደዛ አይደለም። በባልነቱ ጥሩ የሆነ ስትል የባልነት ግዴታውን the duty and responsibility to be a husband ባል በመባል የመጣ የሱ ላይ የተቀመጠን ግዴታ በአግባቡ ይወጣል ወይ? ካልሆነ ጥሩ ባል አይደለም ማለት ነው። ጥሩ ባል ነው የምንለው ግን ዛሬ በምን አስቀምጠን ነው? ይንከባከባታል፣ እንዲህ ያረጋታል፣ ያርሳታል፣ ስትወልድ ብርጭቆ ያጥብላታል፣ ድስት ያለቀልቅላታል፣ ገበያ ይላክላታል፣ ገንፎ ያገነፋላታል፣ ኔሚት ብዙ በባልነቱ ጥሩ የሆነ መሆን ያለበት። በባልነቱ ጥሩ ነው ወይ? ሄኖክ በባልነቱ ጥሩ ነው ወይ? በባልነቱ ጥሩ ነው ሲባል የባልነት ግዴታውን ይወጣል ወይ? የባልነት ግዴታው ምንድን ነው? አልነግርህም። ጥሩ አባት ማለት የኔ ዳድ እኮ ስዊት እኮ ነው። ዳድ እኮ በጣም ጥሩ አባት እኮ ነው። እንደኔ አባት ያለው ማን አለ? ታድዬ እኮ ጥሩ አባት አለኝ ትላለች ሴትዮዋ ልጅቷ። እንዴት ነው ግን አባትሽ ጥሩ የሆነው?
ማለት በቃ የት ገባሽ፣ ለየት ወጣሽ፣ ለምን ወጣሽ፣ ለምን ገባሽ፣ ከገሌ ጋር አየሁሽ፣ እንደነ አንቶኒ አባት መሰለ እንዴ? እኔ አባት እንደዚህ እኮ አያካብድም። በቃ ከትምህርት ቤት እወጣለሁ፣ ዳድ ከጓደኞቼ ጋር ትንሽ ቁጭ ብለን ሻይ ቡና ማኪያቶ ልንል ፈልጋለን ካልኩት ኢትስ ኦልራይት ቆዩ፣ ካመሻችሁ ግን ደውይልኝ ይለኛል። የት ነሽ? ከማን ጋር ነሽ? ለምንድን ነው እንደዚህ የሚባለው አባት? ከዛስ ካመሽ የት ነው አመሸሽ? ልታድሩ ነው? በቃ እንደዚህ ነው የሚለኝ። ካስፈለገ የራይድ ልላክልሽ ሊለኝ ይችላል። ስለዚህ የኔ አባት ስዊት ነው፣ ጣፋጭ ነው። ችግር አለ ማለት ነው። አያችሁ፣ አባትነት ጥሩ ነው የሚባለው እንደዛ ነው። አሁን ላይ ጥሩ አባት ማለት እንደዛ ነው። አሁን ላይ ጥሩ አባት ልጆቹን ኖ ማለት እኮ አይችልም። አሁን ላይ ያለ አባት ኖ ማለት አይችልም። በጣም እኮ አሳፋሪ ነው። እኔ ካፌ መውጣት አይጠበቅም፣ ቃል መውጣት አይጠበቅም። አይኔ በቂያቸው ነው ለልጆቼ። ያን ያክል ግን አጋደሚ በፍልጥ ማንቆራጠጣቸው አይደሉ። በአባትነቱ ጥሩ የሆነ ጥሩ አባት ሳይሆን በአባትነቱ ጥሩ የሆነ በአባትነቱ ጥሩ አባትነት ምንድን ነው? አርአያነት ነው። ለልጆች አርአያ መሆን አለብን። ልጆቹ እንዲያደርጉት የምትፈልገው መልካም ልክ የሆነውን ነገር መልካም አልኩኝ፣ ተሳስቼ ነው። ልክ የሆነውን ነገር አንተ ልክ ሁንና አሳያቸው፣ ኖራ አሳያቸው። ጠዋት ተጋድሞ አርፍዶ ቤተክርስቲያን አትሄዱም እናንተ ልጆች የሚል አባት አለ አይደለ? አንድ ቀን ፑሻፕ ሰርቶ አያውቅም። እነዚህ ልጆች እንዳወራ ተንቀሳቀሱ እናንተ እስቲ ኑ ዱብ ዱብ በሉ የሚል አባት አለ። እየታመሙ ነው፣ እየወፈሩ ነው። ጥሩ መሪ ጥሩ መሪ ወይስ በመሪነቱ ጥሩ የሆነ በመሪነት ጥሩ የሆነበት በመሪነት ኩነቱ፣ ሙያው፣ ማንነቱ ጥሩ የሆነ እንግዲህ እንደዚህ እያልክ ተመራመር። በሰውነቱ ጥሩ የሚሆነው እርሱ ተፈጥሮውን አውቆ የተፈጠረለትን ዓላማ ለይቶ ግዴታውን የሚወጣ ዛሬ ግን ጥሩ ሰው የሚለውን ቀድሜ እንደጠቀስኩልህ በኋላ መጣበታለሁ ያልኩት ሴቶችና ሴትን ዓላማ ያደረጉ የህይወታቸው ማዕከል ያደረጉ እንደዛም አድርገው የሚኖሩ ምስኪናን ይሰይሙታል። ጥሩ ሰው የሚለውን እነሱ ናቸው ዲፋይን የሚያደርጉት። በእርግጠኝነት ቆራጥ፣ ጀግና፣ ጠንካራ፣ ኃይለኛ አባወራ ጥሩ ወንድ ሁንልኝ፣ ጥሩ ልጅ ሁንልኝ፣ ጥሩ ምናምን አይልም። ካለም በቃ ያቋል ማለት ነው። እሱ በዛ ልክ አልመጣምና በዛ ወንድ በመሆኑ ኢሴንስ አላደገበትምና ያላደገበትን የሌለውን ምን ሁንልኝ ይለዋል ልጁ። ስለዚህ ያለው አማራጭ እንደ ሚስቱ ወይም እንደ ልጁ እናት አደራ ልጄ ጥሩ ሰው ሁን፣ እሺ ጥሩ ሰው ሁን፣ ነገ ደግሞ ጥሩ ወንዱን፣ ነገ ደግሞ ጥሩ ባሉን ለሚስት፣ እሺ ለልጆች ደግሞ ጥሩ አባቱን ነው የሚሉት። እነዚህ ሴቷና ምስኪናን ወንዶች አሁን ላይ በብዛት ያው ተቋማቱን የተቆጣጠሩት መንግስታዊ አስተዳደሩንም የቤተክርስቲያኑን ትምህርትንም ሊቃውንት ሆነው የተቆጣጠሩት በተለይ ደግሞ የትዳር መካሪና አማካሪንን ባዮቹ ሚዲያ ላይ የምናገኛቸው ዩቲዩብ ላይ ወንድሞችና እህቶች ላይ የሚሸቅሉባቸው ለምን ይህንን ያደርጋሉ? ምክንያቱም ሁለቱም የጋራ የሚሉት አይደለም እኮ ግን የጋራ የሚሉት ጠላት አለባቸው። ገስዋት ሁሲ ማን ነው እሱ? ልክ ነህ። ቆፍጣና፣ ኃይለኛ፣ ቆራጥ፣ ጠንካራ፣ ደፋር የሆነው ወንድ ያባወራው የጋራ ጠላታችን ነው ይሉታል። አምባገነን ነው ይሉታል። እሱ የሚገለጥባቸውንም ቀድሜ የጠቀስኳቸውን እነዛው ቆራጥነቱን፣ ቆፍጣናነቱን፣ ኃይለኛነቱን፣ ጠንካራነቱን፣ ደፋርነቱን መጥፎ ጠባያቶች ናቸው። እነዚህ መጥፎ ጠባያት ናቸው። አሁን ደግሞ ከውጭም የተወረሰው ቃል አለ። እነዚህ ዚያርሶ ቶክሲክ የሆኑ ጠባያት ናቸው። ጎጂ ወንደኝነት ናቸው። ወይም ደግሞ ቲር ፈንድ እንደተረጎምልና ለኛ የሚያስቡልን የቤተክርስቲያን ሊቃውንት እንደተረጎሙልን መጽሐፍት ማለት ጎጂ ወንደኝነት ናቸው። ይህ ወንድ ከማህበረሰቡ እንዲጠፋ ይፈልጋል ሶዛት ትውልዱን በአጠቃላይ በባርነት መንዳት ስለሚፈልግ ማለት ነው። መንግስት ይፈልጓል? አዎ ይፈልጓል። ቤተክርስቲያን ትፈልጓለች? አዎ ትፈልጓለች። ቤተክርስቲያን እንደ ዓላማ በቃለ ዓዋዲ ወይ በመመሪያ ምናምን እኮ አትፈልገውም፣ ግን እዛ ውስጥ ያሉት ሊቃውንት ይፈልጉታል። እንዲህ ያለውን አባወራ እንግዲህ ከትውልድ ማራቅ ይፈልጋል። ስለዚህም በሰውነቱ ጥሩ ሁን፣ በወንድነቱ ጥሩ ሁን፣ በባልነቱ ጥሩ ሁን፣ በአባትነቱ ጥሩ ሁን፣ በመሪነቱ በራስነቱ ጥሩ ሁንበት። ግዴታህን ተወጣ፣ ኃላፊነትን ተወጣ፣ ትጠየቅበታለህ ከማለት ይልቅ ጥሩ ሰው ሁን ልጄ፣ ጥሩ ሰው ሁን፣ ጥሩ ወንድ ሁን። ሰውን በማስደሰት ኑር ማለት ነው። ለራስህ አትኑር ማለት ነው። ለራስህ አትኑር፣ የፈጣሪን ቃል አትከተል፣ የሱን ፊት አትከተል፣ የሱን ፊት አትይ እንደማለት ነው። ያው እነዚህን አይነት ብዙ መነሳት የሚችሉ ነገሮች አሉ። የጻፍኩት ብዙ ነበር ቀንሼው ነው እንጂ በአብዛኛው ግን ይህንን
ስልጠናችን ውስጥ በጥልቀት እንገባበታለን። እንግዲህ አይ ሆፕ ይህን የምትከታተሉ ወንድሞቼ ብዙዎቻችሁ ጥሩ ሰው ሁኑ፣ መልካም ሰው ሁኑ ስትባሉ ኖራችኋል። እንደዛም ለመኖር ስትሞክሩ ኖራችኋል። እንደዛ ዳክራችኋል ወይም ዛክራችኋል። ግን ያገኛችሁትን ትርፍ ምን ይመስላል? ከደከማችሁበት ጥሩ ሰው ለመሆን ጥሩ ሰው ሁኑ ተብላችሁ በተመከራችሁበት ልክ ጥሩ ነገር አግኝታችሁበታል? ስላገኛችሁበት አይደለም፣ ግን አባታችሁ የሰጣችሁን ግዴታ መወጣት ትችላችሁበታል? በተፈጠራችሁበት ወንድነት ልቃችሁበታል? ይህን እስቲ ከቻላችሁ ኮሜንት መስጫ ስር አጋሩኝ፣ መስማት ፈልጋለሁ። ስልጠናችን ላይ በጥልቀት ገብተን የምናወራው ነገር ነው። ምክንያቱም ከውስጣችን መውጣት አለበት። ይሄ ነው ትውልድን እየገደለብን ያለ ነው። ይሄ ነው ትውልዳችን አመድ አፋሽ እንዲሆን እያደረገ ያለው። እኔም የተጎዳውበት ስለሆነ ነው የምነግራችሁ። ከዚህ በፊት ነግሬያችኋለሁ። ትዳሬ ፈርሷል። የደከምንበት ብዙ ነገር የደከምኩበት በጋራ የደከምንበት ነገርን ሁሉ አጥቼዋለሁ። ፍሮም ስክራች ነው እየጀመርኩት ያለሁት ህይወትን። ግን እናንተ ደግሞ እንደዚህ እንድትሆኑብኝ አልፈልግም። ይህንን ስላችሁ ሴቶች መጥፎ ናቸው፣ ሴቶች ክፉ ናቸው እያልኩኝ ስለ ሴቶች ላወራ አይደለም። እኛ የተሳሳተ አረዳድ ይዘን የመጣንበት የኖርንበት መንገድ ልክ አይደለም እና ከዛ መውጣት አለብን። ጥሩ ሰውነት፣ ጥሩ ወንድነት፣ ጥሩ ሰው፣ ጥሩ ወንድ፣ ጥሩ ባል፣ ጥሩ አባት እየተባል እኛም ደግሞ እየነገርናቸው ያለው ነገር ተገቢ አይደለም። ከዛ ይልቅ በሰውነታችን ጥሩ እንሁን፣ በወንድነታችን ጥሩ እንሁን። ይህን እንግዲህ ከዚህ ያለፈ ጠለቅ ብሎ ማወቅ እፈልጋለሁ፣ የበለጠ በዚህ ስልጠና ውስጥ ማለፍ እፈልጋለሁ ካልክ ደግሞ ስልጠናዎች አዘጋጅቻለሁ። በዛ ስልጠናዎች ተሳተፍ። ወንድም አለም በርታልኝ። ሀሳብ አስተያየትን ኮሜንት መስጫ ስራ አስቀምጥልኝ። ጀግን